ሰላም ጤና ይስጥልን። ከቻናል ዋን የሰዓቱ ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። የታዋቂው የሃርመናዊና ኢትዮጵያዊ ሙዚቀኛ ነርሲስ ናልባንዲያን መኖሪያ የነበረው ታሪካዊ ቅርስ ወደ ዘመናዊ የፈጠራ ማዕከልነት የመቀየር ስራው ከ80 በመቶ በላይ መጠናቀቁ ተነገረም። ሰላም ኢትዮጵያ ከአዲስ አበባ ባህልና ኪነ ጥበብ ቢሮ ጋር በመተባበር የሚያካሂደው ፕሮጀክቱ የቅርሱን ታሪካዊ ይዘት ሳይለቅ በዘመናዊ መልኩ የማደስ ስራ ሲሆን በአሁኑ ወቅት በመጠናቀቅ ደረጃ ላይ ይገኛል ተብሏል። ዝርዝሩ የሪፖርተራችን አማሩ ገብሩ ነው። በአዲስ አበባ 4 ኪሎ አካባቢ የሚገኘውና ለዓመታት ዝምታን ተጎናጽፎ የቆየው የአሮጌ መኖሪያ ቤት ዛሬ አዲስ ሕይወት እየዘራ ነው። ግድግዳዎቹ የድሮውን የታሪክ ጠረን እንዳቀፉ፣ በውስጡ ግን አዲስ የፈጠራ ማዕከል እየተወለደ ይገኛል። ይህ ቤት ተራ የመኖሪያ ስፍራ ብቻ አልነበረም። የኢትዮጵያን ዘመናዊ የኦርኬስትራ ሙዚቃ መሰረት የጣለውና ከ60ዎቹ የስዊንጊንግ አዲስ ወርቃማ ዘመን በስተጀርባ የነበረው የታላቁ አርሜናዊ ኢትዮጵያዊ የሙዚቃ ሊቅ የነርሰስ ናልባንዲያን መኖሪያ እንጂ። ዛሬ ይህ ታሪካዊ ቅርስ በሰላም ኢትዮጵያና በአዲስ አበባ ባህልና ኪነ ጥበብ ቢሮ ትብብር ወደ ዘመናዊ የፈጠራ ማዕከልነት የመቀየር ስራው ከ80 በመቶ በላይ ተጠናቋል። ከሰሞኑ የመንግስት የሥራ ኃላፊዎች፣ የሙዚቃ ባለሙያዎች፣ የኪነ ጥበብ ታዳሚዎችና የሚዲያ አካላት በቦታው ተገኝተው ማዕከሉ የደረሰበትን ምዕራፍ ተመልክተዋል። የነርሰስ ናልባንዲያን የህይወት ታሪክ ልክ እንደ ዜማዎቹ ሁሉ ጥልቅ ውጣ ውረድ የበዛበት ውብ ነው። እንደ አውሮፓውያን አቆጣጠር በ1915 በኦቶማን ኢምፓየር የተወለደው ነርሰስ ቤተሰቦቹ ከአርሜኒያ የጅምላ ጭፍጨፋ አመልጠው ሶሪያ ከተሰደዱ በኋላ ነበር በስደት ያደገው። ይሁንና በአውሮፓውያኑ በ1938 በኢትዮጵያ ቀዳማዊ ኃይለ ሥላሴ ዘመን የመጀመሪያውን የንጉሣዊ አምባሳደር ባንድ 40 ልጆች ይመራ በነበረው ባጎቱ በኬቮርክ ናልባንዲያን ጥሪ ወደ አገረ ኢትዮጵያ መጣ። ኢትዮጵያ ለነርሰስ ሁለተኛ አገሩ ብቻ ሳትሆን የሙዚቃ ስብዕናው የረካባት ምድር ሆነች። ነርሰስ ናልባንዲያን የኢትዮጵያን 4 መሠረታዊ ቅኝቶች ትዝታ፣ ባቲ፣ አምባሰልና አንቾዬ ከምዕራባውያን የቢግ ባንድና የጃዝ ስልት ጋር በማዋሃድ ረገድ የመጀመሪያውን ታሪካዊ መሠረት የጣለ የሙዚቃ ምሁር ነው። በብሔራዊ ቲያትር የቀድሞ ቀዳማዊ ኃይለ ሥላሴ ቲያትር ቤት፣ በማዘጋጃ ቤት ባንድ፣ በፖሊስ ክብር ዘበኛ ኦርኬስትራዎች ውስጥ በሙዚቃ ዳይሬክተርነት፣ በአቀናባሪነትና በአስተማሪነት ያሳለፋቸው ዓመታት ለዛሬው የኢትዮ ጃዝ መወለድ ትልቁን መንገድ ጠርገዋል። እንደ አውሮፓውያን አቆጣጠር በ1963 የአፍሪካ አንድነት ድርጅት አሊያም ደግሞ የአሁኑ የአፍሪካ ህብረት ሲመሰረት አፍሪካ የተሰኘውን መዝሙር ያቀናበረውና ለአገሩ ባበረከተው ታላቅ አስተዋጽኦ ከንጉሱ የኢትዮጵያ ዜግነት የተሰጠው የታላቅ ሰው እስከ ለተሞቱ ድረስ በ4 ኪሎ መኖሪያ ቤቱ በርካታ ድንቅ ስራዎችን አፍርቷል። ይህ ታሪካዊ ቤት ለረጅም ዓመታት ታሪኩን የሚመጥንና ተገቢውን አገልግሎት ሳይሰጥ ያላግባብ ወድቆና ተረስቶ ከቆየ በኋላ መንግስት የቅርስ ቤቶች ለሀገርና ለኪነ ጥበብ ጥቅም እንዲውሉ ባቀረበው ጥሪ መሰረት ለሰላም ኢትዮጵያ አድሶ ተንከባክቦና እሴት ጨምሮ እንዲያስተዳድር ባደራ ተላልፎ ተሰጥቷል። የሰላም ኢትዮጵያ መስራችና ስራ አስኪያጅ አቶ ተሾመ ወንድሙ ድርጅታቸው በስዊድን ለ30 ዓመታት በኢትዮጵያ ደግሞ ከ20 ዓመታት በላይ በኪነ ጥበቡ ዘርፍ የቆየ መሆኑን ጠቅሰዋል። አክለውም የፕሮጀክቱ የመጀመሪያውና ወሳኙ ምዕራፍ የነርሰስ ናልባንዲያንን መኖሪያ ቤት የመጠገንና የማደስ ስራ መሆኑን ለቻናል ዋን ቴሌቪዥን ገልጸዋል። እንደሚታወቀው ነርሰስ ናልባንዲያን የኢትዮጵያ ትልቅ ባለውለታና በተለይ ለሙዚቃ ክፍሉ ወይ ለሙዚቃ ሴክተሩ ትልቅ አስተዋጽኦ ያደረጉና አሁኑን የኢትዮጵያ ሞደርን ሚውዚክ ወደ ትልቅ ደረጃ ያደረሱልን ታሪካዊ ሰው ናቸው። እሳቸው እዚህ ቤት ይኖሩ ነበር። የእሳቸው ቤትን አሁን እኛ ተቀብለን የእሳቸውን ሌጋሲ ወይም የእሳቸውን ስራ የምንዘክርበትና ለዘላለም የሚነሳበትን ከዛ በኋላ ደግሞ እኛ በተሻለን አዳዲስ ነገሮችን በመጨመር የኢትዮጵያ ባህል ሴክተር በተለይ ሙዚቃ ላይ የሙዚቃ ኢንዱስትሪ የሚያድግበት መንገድ፣ ሌሎችም የፊልም የተመሳሰሉ ነገሮችን አዳዲስ ፈጠራዎች የሚፈጠሩበት ቤት ለማድረግ ነው። ይህ ማዕከል ሲጠናቀቅ የነርሰስ ናልባንዲያንን ታሪክ የሚዘክር ቋሚ የሙዚየም ኤግዚቢሽን፣
የሙዚቃ ማዳመጫ ክፍል፣ ወጣቶች የሚሰለጥኑበት ቦታ እንዲሁም በባህልና ሙዚቃ ላይ የተሰሩ ምርምሮች በዲጂታልና በአካል የሚገኙበት የመረጃ ማዕከልንም ያካትታል። ታዲያ የናርሲናል ባልዲያን ቤት ከግማሽ ክፍለ ዘመን በኋላ በድጋሚ በሙዚቃ ኖታዎችና በፈጠራ ድምጾች ሊሞላ ጥቂት ቀናቶች ብቻ ቀርተውታል። ታሪክን ከዘመናዊነት ጋር ያገናኘው ይህ ማዕከል የትላንትናውን ባለውለታ እያሰበ የነገውን የኢትዮጵያ ሙዚቃ አዲስ ትውልድ የሚቀርጽበት ታላቅ የጥበብ ማማ እንደሚሆንም ይጠበቃል። በአዲስ አበባ ድንገተኛ የተሽከርካሪዎች የቴክኒክ ቁጥጥር እየተደረገ መሆኑ ተገለጸ። ይህ ቁጥጥሩ በክረምት ወቅት የሚከሰት የትራፊክ አደጋን ለመከላከል ያለመ ነውም ተብሏል። የክረምት ወቅት መምጣቱን ተከትሎ በዚህ መሰል ጊዜያት የሚከሰትን የትራፊክ አደጋ ለመከላከል በተሽከርካሪዎች ላይ የቴክኒክ ቁጥጥር እያደረገ መሆኑን ያስታወቀው የአዲስ አበባ ፖሊስ ጠቅላይ መምሪያ ነው። የተሽከርካሪዎች የቴክኒክ ችግር በክረምት ወቅት ለሚከሰቱ የትራፊክ አደጋዎች ከፍተኛውን ቁጥር እንደሚይዙም ጠቅላይ መምሪያው መረጃ ያሳያል። ይህንኑ ተከትሎ ፖሊስ አሽከርካሪዎች የዝናብ መጥረጊያ፣ የተሽከርካሪዎች ጎማ እንዲሁም መብራት አሟልተው እንዲገኙ በጥብቅ ያሳሰበ ሲሆን የቁጥጥር ስራዎቹም እነዚህን ያካትታል ብለዋል። ከዚህ ቀደም ከሚተገበሩ የግንዛቤ ማስጨበጫ ስራዎች በተጨማሪ የክረምት ወቅትን ያገናዘቡ ትምህርቶችና የጥንቃቄ ምልክቶች በሁሉም ክፍለ ከተሞች የመስጠት እንቅስቃሴ መጀመሩም አስታውቋል። በኢትዮጵያ እድሜያቸው ከ15 እስከ 24 የሚደርሱ ወጣቶች በኤችአይቪ ቫይረስ የመያዝ ምጣኔ ከፍ ማለቱ ተረጋገጠም። የቫይረሱ ስርጭት ያለበትን ደረጃ የዳሰሰ የ4 ዓመት ጥናት ይፋ ሆኗል። የሃርማውር ሃንሰን የምርምር ኢንስቲትዩት ሉንድ ከተባለ ዩኒቨርሲቲና ከኦሮሚያ ጤና ቢሮ ጋር በመተባበር ቴሳ በተሰኘ ፕሮጀክት ስር በኢትዮጵያ የኤችአይቪ ቫይረስ ስርጭት ላይ ያተኮረ ጥናት ላለፉት 4 ዓመታት ሲያካሂድ ቆይቷል። ጥናቱ ከ2022 ጀምሮ የተካሄደ ሲሆን በተለይም በአዳማ፣ ሞጆ፣ ቢሾፍቱና ወለንጭቲ ከተሞች ላይ ትኩረቱን አድርጓል። ይፋ በሆነው የመጀመሪያ ደረጃ የምርምር ግኝት መሰረትም በወንዶች ላይ የሕክምና ክፍተት መታየት፣ ሴቶች ይበልጥ ተጋላጭ መሆን፣ ወንዶች ሕክምናን ዘግይቶ መጀመርና ከሕክምና የመራቅ ከፍተኛ ክፍተት መኖሩ ተረጋግጧል። በሌላ በኩል ጥናቱ ከቅርብ ጊዜ ወዲህ በቫይረሱ የመያዝ ቁጥር መጨመሩን ያረጋገጠ ሲሆን በጥናቱ ከተመዘገቡት መካከል 6.8 በመቶ የሚሆኑት ቫይረሱ የተገኘባቸው ባለፉት 6 ወራት ውስጥ ስለመሆኑ ተረጋግጧል። በተለይም ከ15 እስከ 24 ዓመት የዕድሜ ክልል ውስጥ ባሉ ወጣቶችና ትኩረት በሚሹ የማህበረሰብ ክፍሎች ላይ በስፋት ታይቷል። የሃርማውር ሃንሰን የምርምር ኢንስቲትዩት የ4 ዓመቱ የቴሳ ፕሮጀክት ጉዞ በሀገራዊ የኤችአይቪ መከላከልና መቆጣጠር ጥረት ላይ ያሉትን ዋና ዋና ክፍተቶች በግልጽ አሳይቷል ብሏል። ለሐዋሳ ሐይቅ ዳርቻ ልማት ፕሮጀክት ከ1.2 ቢሊዮን ብር በላይ ሀብት ተሰበሰበ። ለአጠቃላዩ የፕሮጀክቱ የመጀመሪያ ምዕራፍ 3.2 ቢሊዮን ብር ያስፈልጋልም ተብሏል። የሐዋሳ ከተማን የኮሪደር ልማት ይበልጥ ወደ ላቀ ደረጃ ለማሸጋገር ያለመ መርሃ ግብር በአዲስ አበባ ተካሂዷል። በመድረኩ ከ1.2 ቢሊዮን ብር በላይ ሀብት ማሰባሰብ መቻሉን የከተማ አስተዳደሩ አስታውቋል። የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ እንደገለጹት ለአጠቃላዩ የፕሮጀክት የመጀመሪያ ምዕራፍ 3.2 ቢሊዮን ብር ያስፈልጋል። በዚህ የመጀመሪያ ምዕራፍ የፍቅር ሐይቅ፣ የአሞራ ገደልና የአሳ ገበያ አካባቢዎች ላይ ዘመናዊ የእግረኛ መንገዶች፣ የብስክሌት መስመሮች፣ የመዝናኛ ስፍራዎችና የጀልባ ማረፊያዎችን በስፋት የመገንባት ስራዎች እንደሚሰሩ ተጠቁሟል። ከንቲባው ለሐዋሳ ሐይቅ ልማት የተደረገው አስተዋጽኦ የከተማዋን የወደፊት እድገት የሚያፋጥን ታሪካዊ እርምጃ መሆኑን ገልጸው ያበረከተው እያንዳንዱ ሀብት ወደ ተሻለ የሐይቅ ዳርቻ፣ ወደ አረንጓዴ ህዝባዊ ስፍራዎች፣ ወደ ዘመናዊ የቱሪዝም መዳረሻዎችና ወደ ሰፊ የስራ ፈጠራ እድል እንደሚቀየርም አረጋግጠዋል። እየተከታተላችሁ ያላችሁት ከቻናል ዋን ወደ እናንተ የሚደርሰውን ዜናችንን ነው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። የዘንድሮ የአሜሪካ 250ኛ የነጻነት በዓል አከባበር በከባድ የአየር ሁኔታ ሳቢያ ተስተጓጎለ። ፕሬዚዳንት ዶናልድ ትራምፕ የሚያደርጉትን ንግግርም ለ2 ሰዓታት ያክል አዘግይቶታል። ዝርዝሩ የአናወል ተስፋ ነው። ከባድ ዝናብና ከፍተኛ ነጎድጓድ በበርካታ ግዛቶች ተሰናድቶ የነበረውን የአሜሪካ 250ኛ የነጻነት ክብረ በዓልን እንዳስተጓጎለው ቢቢሲ ዘግቧል። የበዓሉ ዋነኛ ማክበሪያ ስፍራ በነበረው ዋሽንግተን ዲሲ የጣለው ነጎድጓዳማ ዝናብ ፕሬዝዳንት ዶናልድ ትራምፕ የሚያደርጉትን ንግግር ለ2 ሰዓታት ያህል አዘግይቶታል። በኒውዮርክ ከተማ ደግሞ ለክብረ በዓሉ የተዘጋጀው የርችት ትርኢት ታቅዶ ከነበረው የ30 ደቂቃ ቆይታ በአየር ሁኔታ ስጋት ምክንያት ቀደም ብሎ ተጀምሮ በጊዜ ተጠናቋል። የአየር ሁኔታው መስተካከሉን ተከትሎ በሺዎች ለሚቆጠሩ የበዓሉ ታዳሚዎች ንግግር ያደረጉት ትራምፕ
250ኛው የነጻነት በዓል በአሜሪካ ታሪክ እጅግ አስደሳችና ክብር ያለው ምዕራፍ በማለት ገልጸውታል። በተለይም በሁለተኛው የዓለም ጦርነት ያገለገሉ አርበኞችን አመስግነው የአሜሪካን ወታደራዊ ኃይል አወድሰዋል። ፕሬዝዳንቱ በንግግራቸው ሴቭ አሜሪካ አክት የተባለውን ሕግ እንዲጸድቅም ጥሪ ያቀረቡ ሲሆን ሕጉም ለምርጫ ድምጽ ለመስጠት ማንነትና የአሜሪካ ዜግነት የሚያረጋግጥ ማስረጃ እንዲያቀርብ ያስገድዳል ሲሉም አብራርተዋል። በዚህም መድረክ ፕሬዝዳንቱ የዲሞክራቲክ ፓርቲ ተራማጅ ክፍል አጥብቀው ተችተዋል። ኮሚኒስቶች የሚል ስያሜ በመስጠትም እንደ ካንሰር ነው መቆረጥ አለበት ሲሉም ተናግረዋል። በከባዱ የአየር ሁኔታ ምክንያት በፔንሲልቬኒያ ግዛት እንዲሁም በሃሪስበርግና ዊልክስ-ባሬ ከተሞች የነጻነት በዓሉ ዝግጅቶች እንዲሰረዙ ተደርገዋል። ከዚህ አየር በተቃራኒ በአንዳንድ አካባቢዎች በነበረው 39 ዲግሪ ሴልሲየስ ወይም 102 ዲግሪ ፍሪናይት የደረሰ ከፍተኛ ሙቀት ምክንያት የታቀዱ በርካታ ሰልፎችና ሌሎች ዝግጅቶችም እንዲሰረዙ አስገድደዋል። ከዚህ ቀደም የነበሩ የሀገሪቱ መሪዎች ፕሬዝዳንቶች በዚህ አይነት የነጻነት በዓል ዝግጅቶች ላይ በአካል ከመገኘት ይቆጠቡ እንደነበር ያስታወሰው ኒውዮርክ ታይምስ፣ ሆኖም ትራምፕ ይህንን በዓል ቀይረውታል ተብሎላቸዋል። ነገር ግን ይህ ድርጊታቸው በብዙዎች ዘንድ የሀገር ፍቅርን ከፓርቲ ፖለቲካ ጋር ቀላቅሏል በሚልም እየተተቹ ነው። ራሳቸውን ዋና ተዋናይ አድርገው በማቅረብ በዓሉን ፖለቲካዊ አድርገውታል የሚል ትችትም እየቀረበባቸው ነው። ተተኪው ጠቅላይ መሪ ሙጅተባ ኻሜኒ ባልተገኙበት የቀድሞ የኢራን ጠቅላይ መሪ አያቶላህ ኻሜኒ የቀብር ስነ ስርዓት ሽኝት በርካታ የሀገሪቱ አመራሮችና በሺዎች የሚቆጠሩ ሰዎች በተገኙበት ተካሂዷል። ጸጋይነሽ ተሰማ በትላንትናው ዕለት በቴሄራን በተካሄደው የጸሎት ስነ ስርዓት ላይ የቀድሞ ጠቅላይ መሪ አሊ ኻሜኒ 3 ልጆች ከፕሬዝዳንት መሱድ ፔዜሽኪያንና ከእስላማዊ አብዮታዊ ዘብ መሪ አህመድ ሻሂድ ጋር ተገናኝተዋል። መጋቢት ላይ ወደ ስልጣን ከመጡ አንስቶ ለህዝብ ያልታዩ ሙጅተባ ኻሜኒን የጤና ሁኔታ በተመለከተ የተለያዩ መረጃዎች ይናፈሳሉ። አባታቸውን በገደለው የአየር ጥቃት እሳቸውም እንደተጎዱ ተነግሯል። የቀድሞ ጠቅላይ መሪ ከአውሮፓውያኑ 1989 ጀምሮ እስከ ሞቱበት የካቲት ወር ድረስ ኢራንን መርተዋል። አርብ ዕለት የተጀመረው የአያቶላ አሊ ኻሜኒ ይፋዊ የቀብር ስነ ስርዓት በዚህ ሳምንት በተለያዩ የኢራንና የኢራቅ አካባቢዎች መካሄድ ይቀጥላል። የኢራን ባለስልጣናት የክፍለ ዘመኑ የቀብር ስነ ስርዓት ሲሉ በገለጹት በዚህ የሽኝት ስነ ስርዓት ላይ ከ12 እስከ 20 ሚሊዮን ሰዎች ይገኛሉ ብለው እንደሚጠብቁ ተናግረዋል። በአሁኑ ሰዓት የኻሜኒ አስክሬን ቴሄራን ውስጥ በሚገኘው ግዙፉ መስጊድ ግራንድ ሞሳላ ውስጥ ተቀምጧል። የሽኝት ስነ ስርዓቱ በጥንቃቄ የተሰናዳ ሲሆን በስነ ስርዓቱ ላይ ሙጅተባ ኻሜኒ አለመገኘት የተስተዋለው እስራኤል ልትገድላቸው ትፈልግ ይሆናል የሚል ስጋት ባደረበት በዚህ ወቅት ነው። ተፋላሚዎቹ ሀገራት በገቡበት ጠንካራ ያልሆነው ተኩስ አቁም ምክንያት ጦርነቱ ጋብ ብሎ ስምምነት ላይ ለመድረስ የሚደረገው ንግግር ቀጥሏል። ይሁን እንጂ አሜሪካም ሆነ ኢራን ወታደራዊ እርምጃ ውስጥ በድጋሚ ለመግባት ዝግጁ መሆናቸውን ተናግረዋል። ፕሬዝዳንት ዶናልድ ትራምፕ የቀብር ስነ ስርዓቱ እስከሚጠናቀቅ ከኢራን ጋር የሚደረገው ንግግር እንዲቆም መደረጉን ለአሜሪካው የዜና ምንጭ አክሲዮስ ተናግረዋል። አሜሪካ በቀብር ስነ ስርዓቱ ላይ የሚታደሙትን የኢራን ከፍተኛ አመራሮች በአንድ ጥይት ልትገድላቸው እንደምትችል መናገራቸውን አክሲዮስ አስነብቧል። ነገር ግን ይህንን አናደርግም ምክንያቱም ከዚያ የምንደራደረው ሰው አይኖርም ብለዋል። ትራምፕ ህዝቡ የቀድሞውን ጠቅላይ መሪ ይጠላቸዋል ብለው ያስቡ እንደነበር ገልጸው የተወሰኑ ኢራናውያን ሲያለቅሱ በመመልከታቸው እንደተገረሙ ተናግረዋል። በቴህራን በተደረገው ሽኝት ላይ ታዳሚዎች ሞት ለትራምፕ ሲሉ እንደነበር እንዲሁም ሙሐመድ ረሱሊ የተባሉ ገጣሚ ከጸሎት ስነ ስርዓት በፊት ትራምፕን መግደል የኛ ኃላፊነት ነው የሚል ግጥም ማቅረባቸውን አሶሺየትድ ፕሬስ እና ዘ ጋርዲያን ዘግበዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ አዲስ የስልክ ውይይት ለማድረግ ተስማምተዋል። ፑቲን ለትራምፕና ለአሜሪካ ህዝብ በሀገሪቱ የነጻነት ቀን ምክንያት የስልክ ውይይት አድርጓል። ዝርዝሩ የአማሩ ገብሩ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የአሜሪካው አቻቸው ፕሬዝዳንት ዶናልድ ትራምፕ አዲስ የስልክ ውይይት ማድረጋቸውን የክሬምሊን ረዳት ተናግረዋል። ለ1 ሰዓት ከ25 ደቂቃ በቆየው የስልክ ውይይት ፑቲን ለትራምፕና ለመላው የአሜሪካ ህዝብ የአሜሪካ ነጻነት 250ኛ ዓመት ለሚዘከርበት የነጻነት ቀንን በማስመልከት እንኳን አደረሳችሁ ብለዋል። ፑቲን በተጨማሪም ሩሲያ ለአሜሪካ የሀገርነት ምስረታ ያደረገችውን አስተዋጽኦም አስታውሰዋል። መሪዎቹ በምጣኔ ሀብታዊ ጉዳዮች ላይ ጭምር የሩሲያና አሜሪካ ግንኙነት መቀጠል ስላለው አስፈላጊነት አጽንኦት ሰጥተዋል። ትራምፕ በዩክሬን ያለው ግጭት ካበቃ በኋላ ሊከፈቱ የሚችሉትን የሩሲያና አሜሪካ ከፍተኛ የትብብር ዕድሎችንም በዚህ ውይይት ላይ ጠቁመዋል። የሩሲያና የአሜሪካ ህዝቦች በሁለተኛው የዓለም ጦርነት ወቅት የነበራቸውን ጥምረት ፈጽሞ እንደማይረሱትም መሪዎቹ አጽንኦት ሰጥተዋል ሲል ስፑትኒክ ጽፏል። ፑቲንና ትራምፕ በቅርቡ ከባይኮኑር ወደ ዓለም አቀፉ የጠፈር ጣቢያ የሚላከውን የጋራ የሩሲያና አሜሪካ የጠፈር ተመራማሪዎች ቡድን ጉዞ ተምሳሌትነትም ጠቅሰዋል። እንደ ክሬምሊን ረዳት ገለጻ
አሁን ከተደረገው የስልክ ጥሪ በተጨማሪ በቅርቡ አዲስ የስልክ ውይይት ለማድረግ መስማማታቸው ታውቋል። ፑቲን በዚህ የስልክ ጥሪ አሜሪካ እያስተናገደች ባለችው የፊፋ የዓለም ዋንጫ ቀጣይነት ያለው ስኬት እንዲሆንላትም ምኞታቸውን ገልጸዋል። እስራኤል አሁን ላይ በሂዝቦላ ላይ የማካሄደውን ዘመቻ ማቆምበት ምንም አይነት ምክንያት የለም አለች። ከሊባኖስ ግዛት የሚመጡ ስጋቶችን ለማስወገድ የሚወሰዱ እርምጃዎች ይቀጥላሉ ብላለች። የእስራኤል የጦር አዛዥ በደቡባዊ ሊባኖስ የሚገኘውን የጦር ኃይል ጎብኝተዋል። በዚህ ወቅትም በሂዝቦላ ላይ የሚደረገውን ዘመቻ አጠናክረው እንደሚቀጥሉ ቃል መግባታቸውን ኤኤፍፒ ዘግቧል። እንደ ዘገባው የእስራኤል ጦር በቅርቡ በኢራን የሚደገፈው የሊባኖስ ታጣቂ ኃይል ሂዝቦላ ለ2 አስርት ዓመታት ያክል የቆየበትን አንድ የመስቀል ጦርነት ዘመን ጥንታዊ ቤተ መንግስትና አካባቢውን ተቆጣጥሮታል። እስራኤል ከቤተ መንግስቱ አቅራቢያ ዋሻ እንዳገኘች የገለጸች ሲሆን ይህም የሂዝቦላ ተዋጊዎች ከእስራኤል ግዛት በኪሎ ሜትር ርቀት ላይ ሆነው ለማጥቃት የተገነባ መሆኑን ተናግራለች። ሩሲያና ቻይና ዓመታዊ የጋራ የባህር ኃይል ልምምድ ሊያካሂዱ ነው። ልምምዱ በቻይና ምስራቃዊ የባህር ዳርቻ ይከናወናል። ከቻይና መከላከያ ሚኒስቴር የወጣው መረጃ ይህ የሁለቱ ሀገራት ዓመታዊ የጦር ልምምድ በዋናው የኪንግዳው የወደብ ከተማ አቅራቢያ በምስራቃዊ ቻይና የባህር ዳርቻ በሚገኙ የውሃና የአየር ክልሎች ላይ የሚካሄድ ሲሆን ለ5 ቀናትም የሚቆይ ነው ተብሏል። ከዚህ የባህር ኃይል ልምምድ መጠናቀቅ በኋላ ሁለቱ ሀገራት በፓሲፊክ ውቅያኖስ ይፋ ባልተደረጉ ቦታዎች ላይ የጋራ የባህር ላይ ጥበቃና ቅኝት ያደርጋሉ ተብሎ ይጠበቃል። ሩሲያ የፓሲፊክ የባህር ኃይል ሊፍት አባል የሆኑ የጦር መርከቦች፣ የናፍጣ ኤሌክትሪክ ሰርጓጅ መርከብና የአደጋ ጊዜ አድን መርከብ የልምምድ ቦታው ላይ ደርሰዋል። በተመሳሳይ የቻይና ሰሜናዊ እዝ 2 አጥፊ መርከቦችን፣ ፍሪጌት ሰርጓጅ መርከብና የሎጂስቲክስ አቅርቦት መርከቦችን በማካተት በልምምዱ ላይ ያሳትፋል ተብሎ ይጠበቃል። ሁለቱ ኃይሎች በልምምዱ ወቅት የአየርና ሚሳኤል መከላከያ፣ የስለላ እንዲሁም በባህር ላይ የሚሰነዘሩ ጥቃቶችን የመመከት ስልቶችን ይለማመዳሉ ተብሏል። ዛሬ በመላው ዓለም የሚገኙ በሚሊዮን የሚቆጠሩ ሰዎች የሰውን ልጅ የፍቅር የወዳጅነትና የቅርብ ትስስር መግለጫ የሆነውን የዓለም አቀፍ የመሳሳም ቀንን በተለያዩ ባህላዊና ማህበራዊ ክስተቶች እያከበሩት ይገኛሉ። ዝርዝሩ የኤፍራታ ጥላውና እንደሚከተለው ታቀርበዋለች። ይህ በየዓመቱ የሚታሰበው ዕለት ሰዎች በማህበራዊ የአክብሮት ሰላምታና በፍቅር ግንኙነቶች ውስጥ መሳሳም ያለውን ቀላል ግን ጥልቅ ትርጉም በድጋሚ እንዲገነዘቡት ለማስቻል የሚከበር መሆኑም ተገልጿል። ይህ በዓለም አቀፍ ደረጃ በከፍተኛ ሁኔታ እየተስፋፋ የመጣው የክብረ በዓል ቀን ለመጀመሪያ ጊዜ የተጀመረው በእንግሊዝ ሲሆን እንደ አውሮፓውያን አቆጣጠር በ2000ዎች መጀመሪያ ላይ ይፋዊ ዕውቅናን አግኝቶ ወደ ሌላው የዓለም ክፍል ተሰራጭቷል። የዕለቱ ዋና ዓላማ ሰዎች መሳሳምን እንደ አንድ ማህበራዊ ግዴታ ወይም የፍቅር መቅድም ብቻ ከማየት ይልቅ ድርጊቱ ራሱን የቻለ የደስታና የትስስር መገለጫ መሆኑን እንዲያስታውሱ ለማድረግ ነው። የሳይንስ ሊቃውንት እንዳረጋገጡት መሳሳም ከስሜታዊ ትስስር ባለፈ በርካታ የጤና ጥቅሞች አሉት። በመሳሳም ወቅት በሰውነታችን ውስጥ ኦክሲቶሲን፣ ዶፓሚንና ሴሮቶኒን የተባሉ የደስታ ሆርሞኖች የሚለቀቁ ሲሆን ይህም የጭንቀት ስሜትን ወይም ኮርቲሶል በመቀነስ የደም ግፊትን በማስተካከልና የፊት ጡንቻዎቻችንን በማነቃቃት ረገድ ከፍተኛ እገዛ ያደርጋል። በዓለም ዙሪያ ያሉ ልዩ ልዩ ማህበረሰቦች ለመሳሳም የሚሰጡት ባህላዊ ትርጉምም ይለያያል። በአንዳንድ የምዕራባውያን ባህሎች ጉንጭና ጉንጭን በመንካት የሚደረግ የተለመደ የሰላምታ መገለጫ ሲሆን በሌሎች ማህበረሰቦች ደግሞ ግንባርን ወይም እጅን መሳም ትልቅ አክብሮትና ፍቅርን ያመለክታል። ዕለቱንም በርካታ ጥንዶችና ወዳጆች በማህበራዊ ሚዲያ ላይ የፍቅር መልእክቶቻቸውንና ምስሎቻቸውን ያጋሩበታል። ይህንን የፍቅር ቀን መነሻ በማድረግ የተለያዩ ዓለም አቀፍ የቫይታሚንና የመዋቢያ ምርቶች አምራቾች፣ የቸኮሌት ፋብሪካዎችና የሆቴል ኢንዱስትሪዎች ልዩ ልዩ የዋጋ ቅናሾቻቸውንና የማስታወቂያ ፓኬጆችን ይፋ አድርገዋል። ዕለቱ በተለይም የከንፈር እንክብካቤ ምርቶችና የፍቅር ስጦታዎች በከፍተኛ ሁኔታ የሚሸጡበት የገበያ መነቃቃት የሚታይበት አጋጣሚ ሆኖ ያልፋል። በአፍ መተንፈስ ለመጥፎ የአፍ ጠረንና ለፊት ያለዕድሜ ማርጀት ዋነኛ መንስኤ መሆኑ ተገልጿል። ኤፍራታ ጥላውን አየርን በአፍንጫ ተቀብሎ ምግብን ደግሞ በአፍ ወስዶ በጉሮሮ በኩል ወደ የመዳረሻቸው ማሳለጥ ተፈጥሯዊ የሰውነት አሰራር ቢሆንም ይህንን ስርዓት በመቀየር በአፍ መተንፈስ ግን በርካታ የጤና እክሎችን ያስከትላል። በተለይም በምሽት እንቅልፍ ወቅት አፍን ከፍቶ የአየር ዝውውርን ማከናወን በጤናችን ላይ የሚያደርሰውን ጉዳት እንድንገነዘብና አማራጭ መፍትሄዎችን እንድንፈልግ የሚያስገድዱ ብዙ ነገሮች እንዳሉም ተመላክቷል።
ይህ በጤና ባለሙያዎች ዘንድ ትኩረት የተሰጠው ጉዳይ እንደሚያሳየው በአፍ መተንፈስ በአፍ ውስጥ ያለውን እርጥበት ምራቅ በማድረቅ ለባክቴሪያዎች መራባት ምቹ ሁኔታን ይፈጥራል። ይህም የአፍ መድረቅ ክስተት ደግሞ በቀጥታ ለጽኑ መጥፎ የአፍ ጠረን መከሰት መንገድ ይከፍታል። ከዚህም ባለፈ በምሽት አፍን ከፍቶ መተንፈስ ዝም ብሎ የሚከሰት ልማድ ሳይሆን በሰውነት ውስጥ የአየር ዝውውር መቋረጥ ወይም የትንፋሽ መቆራረጥ ችግር መኖሩን የሚያሳይ አስገዳጅ ምልክት ሊሆን እንደሚችል ጥናቶች አመላክተዋል። ከውስጣዊ ጤና መቃወስ በተጨማሪ በአፍ መተንፈስ በውጫዊ ገጽታና በፊት ውበት ላይ የሚያመጣው ለውጥ ከፍተኛ መሆኑም ተረጋግጧል። ለረጅም ጊዜ በአፍ መተንፈስ የፊት ጡንቻዎችና አጥንቶች ቅርጽ ላይ የሚያመጣውን ለውጥ ያጠኑ የጥርስና የፊት አጥንት ስፔሻሊስቶች የምርምር መጽሔት የሆነው ለረጅም ጊዜ በአፍ የመተንፈስ ልማድ የፊት ጡንቻዎችንና አጥንቶች ላይ ጫና በመፍጠር የፊት አጠቃላይ ቅርጽ እንዲቀየር እንደሚያደርግም ጠቅሷል። ይህ ሂደት ፊትን ያለ ዕድሜው ለእርጅና የሚዳረግ ሲሆን በጉንጭና በከንፈር አካባቢ የቆዳ መላላት፣ የመጨማደድ እንዲሁም የተፈጥሮ የፊት ቀለም መገርጣትና የመለወጥ ምልክቶች በግልጽ ያሳያል ነው የተባለው። የፊት ማርጀትንና የአፍ ጤና መበላሸትን የሚያመጣውን ይህንን ችግር ለመከላከልና ለመቀልበስ ዋነኛውና ቀላሉ መፍትሄ አፍን መዝጋትና በአፍንጫ የመተንፈስን ልማድ ማዳበር እንደሆነም ባለሙያዎች ይመክራሉ። በመሆኑም አፍን ዘግቶ በአፍንጫ መተንፈስ ሳምባ ንጹህና እርጥበት ያለው አየር እንዲያገኝ ከማድረጉም በላይ የፊት ጡንቻዎችና ቆዳዎች ተፈጥሯዊ ቅርጻቸውንና ጥንካሬያቸውን ጠብቀው እንዲቆዩ ይረዳል ተብሏል። ስለሆነም ግለሰቦች የፊት ውበታቸውን ለመጠበቅና ከመጥፎ የአፍ ጠረን ለመላቀቅ አፋቸውን የመዝጋት ልማድን በትኩረት ሊተገብሩትም ይገባል። በአጠቃላይ በአፍ መተንፈስ የሚያስከትላቸውን እነዚህን የሰንሰለት ጉዳቶች በመረዳት እያንዳንዱ ሰው በእንቅልፍ ወቅትም ሆነ በንቃት ሰዓት የመተንፈሻ አካሉን ስርዓት መፈተሽ ይኖርበታል። ችግሩ ከአፍንጫ መታፈን ወይም ከሳይነስ ጋር የተያያዘ ከሆነ ወደ ሕክምና ተቋማት በመሄድ ተገቢውን ምርመራ ማድረግና መፍትሄ ማግኘት እንደሚቻልም ተገልጿል። ይህ ካልሆነ ግን በቀላሉ ሊስተካከል የሚችለው በአፍ የመተንፈስ ልማድ የፊት ገጽታን በማበላሸትና ለተለያዩ የጤና ጠንቆች በመዳረግ የህይወትን ጥራት ሊቀንስ እንደሚችል የህክምና መረጃዎች ያስጠነቅቃሉ። በዛሬው ሳምንቱን በታሪክ ውስጥ ጥንቅራችን እንደ አውሮፓውያን አቆጣጠር ዛሬ ጁላይ 6 ቀን 1885 ፈረንሳዊው ሳይንቲስት ሉዊ ፓስተር በዓለም የመጀመሪያውን የእብድ ውሻ በሽታ መከላከያ ክትባት በሰው ልጅ ላይ በተሳካ ሁኔታ መሞከር የቻለበት ታሪካዊ ቀንን እንቃኛለን። ጸጋን የተሰማ እንደሚከተለው ታቀርበዋለች። የዛሬው ሳምንቱን በታሪክ የእብድ ውሻ በሽታ መከላከያ ክትባት በሰው ልጅ ላይ ተሞክሮ ስኬታማነቱ የተረጋገጠበትን ቀን ሊያስቃኘን 141 ዓመታትን ወደ ኋላ ተጉዟል። በወቅቱ የእብድ ውሻ በሽታ ምንም አይነት መድኃኒት ያልነበረውና በበሽታው የተያዘ ሰውም የመትረፍ እድሉ እጅግ ዝቅተኛ ወይም ሙሉ በሙሉ ለሞት የሚዳርግ አስፈሪ በሽታ ነበር። እንደ አውሮፓውያን አቆጣጠር ጁን 1885 ዓ.ም ከፈረንሳይ አልሳስ ግዛት የመጣው የ9 ዓመቱ ህፃን ጆሴፍ ማይስተር በእብድ ውሻ በአሰቃቂ ሁኔታ 14 ቦታ ተነክሶ ለህይወቱ አስጊ በሆነ ሁኔታ ላይ ይገኝ ነበር። የህፃኑ እናት ማሪ አንጀሊክ ሉዊስ ፓስተር የተባለ ሳይንቲስት በእብድ ውሻ የተነከሱ ውሾችን በክትባት እያዳነ መሆኑን ሰምታ ነበር። በመሆኑም ልጇን ይዛ ወደ ፓሪስ በመጓዝ ሉዊስ ልጇን እንዲያድንላት ተማጸነችው። በወቅቱ የሉዊስ ፓስተር የስራ ባልደረቦች ክትባቱ በውሾችና በጥንቸሎች ላይ ብቻ የተሞከረ በመሆኑ በሰው ላይ ለመስጠት ፈርተውና አንገራግረው ነበር። ይሁን እንጂ ዶክተር ዣክ ጆሴፍ ግራንቸር የተባሉ ሐኪም ከሉዊስ ፓስተር ጋር በማስማማት ህክምናው ለህፃኑ እንዲሰጥ ወሰኑ። ዶክተር ግራንቸር ለ10 ቀናት ያህል በየቀኑ 12 የክትባት መጠኖችን ለህፃኑ የሰጡ ሲሆን ከአንድ ወር ባነሰ ጊዜ ውስጥ የህክምና ውጤቱ ታውቆ ህፃኑ ጆሴፍ ማይስተር ሙሉ በሙሉ ከሞት መትረፍ ቻለ። ይህ የህክምና ስኬትም በዓለም ዙሪያ ትልቅ እውቅናን አተረፈ። ከየአቅጣጫው የሚመጡ ህመምተኞችን ለማከምም ዶክተር ግራንቸር ልዩ የክትባት ማዕከል አቋቋሙ። የላቦራቶሪ ሳይንቲስቱ ሉዊስ ፓስተርና የክሊኒክ ሐኪሙ ዶክተር ግራንቸር የጋራ ጥምረት ዛሬ ለሰው ልጅ ጤና አስተዋጽኦ እያበረከተ ለሚገኘው ታዋቂው ፓስተር ኢንስቲትዩት መመስረት መሰረት የጣለ አጋጣሚ ሆኗል። በጁን 6 ቀን የተመዘገበው ይህ የህክምና ስኬትም ዛሬም ድረስ በሚሊዮኖች የሚቆጠሩ ሰዎችን ህይወት መታደግ የቻለ የሰው ልጅ ድል ተደርጎ በታሪክ መዝገብ ሰፍሯል። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። ኢትዮጵያ የባህር ትራንስፖርት አቅምን ለማሳደግ በቻይና መርከቦችን ለመግዛት ድርድር ጀምራለች። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀል ይደመላሽ
የልዑኩ ዋና ዓላማ በቻይና ካሉ አቅራቢዎች ጋር ቀዳሚ ድርድር በማድረግ የኩባንያውን አዲስ የመርከብ ግዢ ስትራቴጂ ተግባራዊ ለማድረግ ነው ተብሏል። የገንዘብ ሚኒስቴር ምንጮች እንደገለጹት ሚኒስቴሩ የኢትዮጵያን የባህር ትራንስፖርት አቅም ማሳደግ ያለውን ስትራቴጂካዊ ጠቀሜታ በመገንዘብ ግዢው እንዲፈጸም ፍቃድን ሰጥቷል። የኢትዮጵያን የባህር ላይ የንግድ ተወዳዳሪነት ከፍ ያደርጋል የተባለው ይህ የመርከቦች ግዢ ሂደት የሀገሪቱን የኢኮኖሚ ጥንካሬ ለማረጋገጥ ትልቅ እርምጃ እንደሚሆን ይጠበቃል። መረጃው የካፒታል ነው። ቻይና የሱዳንን የ50 ሚሊዮን ዶላር ዕዳ ሰረዘች። የሱዳን ፋይናንስ ሚኒስቴር ከቻይና መንግስት ጋር የ50 ሚሊዮን ዶላር ዕዳ ስረዛ ስምምነት ተፈራርሟል። በፖርት ሱዳን ከተማ የተፈረመው ይህ ስምምነት 4 ከወለድ ነጻ የሆኑ ብድሮችን ሙሉ በሙሉ የሚሰርዝ ሲሆን ወዲያውኑም ወደ ስራ ላይ ውሏል። ይህ የዕዳ ስረዛ ስምምነት የተደረገው አሜሪካ በሱዳን ላይ አዳዲስ ማዕቀቦችን ከጣለች ከጥቂት ቀናት በኋላ መሆኑ የሁለቱን ሀያላን ሀገራት በሱዳን ላይ ያላቸውን የተለያየ አቋም በግልጽ አሳይቷል። የአሜሪካ አዲሱ ማዕቀብ ዓለም አቀፍ የፋይናንስ ተቋማት እንደ ዓለም ባንክና ዓለም አቀፉ የገንዘብ ድርጅት ያሉ ለሱዳን ብድርና የዕዳ እፎይታ እንዳይሰጡ የሚያስገድድ ቢሆንም ቻይና ግን በበኩሏ የዕዳ ሸክሙን ከመቀነስ ባለፈ በኃይል በውሃና በግብርና ዘርፎች ለሚከናወኑ ፕሮጀክቶች የሚውል የ200 ሚሊዮን ዩዋን ተጨማሪ ድጋፍ እንደምታደርግ አስታውቃለች። ሁለቱ ወገኖች በባንክ ዘርፍ ያሉ እንቅፋቶችን ለመሸፈንና የቻይና ብሔራዊ የነዳጅ ኮርፖሬሽን በሱዳን ያለውን ስራ መልሶ እንዲጀምር ለመተባበር ተስማምተዋል። የአፍሪካ አየር መንገዶች የሻንጣ መስተጓጎልን ለመቀነስ በዲጂታል ቴክኖሎጂዎች ላይ ኢንቨስት ማድረግ አለባቸው ተባለ። በዓለም አቀፍ ደረጃ የአቪዬሽን ዘርፍ ከሻንጣ አያያዝ ችግር ጋር በተያያዘ መሻሻሎችን እያሳየ ቢሆንም የአፍሪካ የአየር መንገድ ዘርፍ ግን በዓለም ከፍተኛውን የመስተጓጎል ምጣኔ እያሳየ ይገኛል። የሲታ ወይም ዓለም አቀፍ የአቪዬሽን ዘርፍን በቴክኖሎጂ የሚያስተሳስረው የመረጃና ኮሚኒኬሽን ተቋም የ2026 ሪፖርት እንደሚያመላክተው ይህ ክፍተት የመጣው በአህጉሪቱ በሚታየው የኤርፖርት መሰረተ ልማት እርጅና፣ የስርዓት መበታተንና ውስብስብ የጉዞ መስመሮች ሲሆን በዓለም አቀፍ ደረጃ በሻንጣ መስተጓጎል ምክንያት በ2025 ብቻ 6.3 ቢሊዮን ዶላር ኪሳራ ተመዝግቧል። ምንም እንኳን ሁኔታው ፈታኝ ቢሆንም አፍሪካ እንደ ሰው ሰራሽ አስተውሎት፣ ባዮሜትሪክ ሲስተሞችና የላቀ የሻንጣ ክትትል ቴክኖሎጂዎችን በመጠቀም በአካላዊ መሰረተ ልማት ላይ ብቻ ሳይሆን በዲጂታል ሽግግር አማካኝነት ይህንን ክፍተት በመዝለል የአገልግሎት ጥራቷን ማሻሻል የምትችልበት እድል እንዳላት ባለሙያዎች ይጠቁማሉ። በመጨረሻም ስፖርት። በ23ኛው የዓለም ዋንጫ የጥሎ ማለፍ ጨዋታ ብራዚል ተሸንፋ ከውድድር ተሰናብታለች። ኖርዌይ በብራዚል ያለመሸነፍ ታሪኳን ስታስቀጥል፣ ሜክሲኮ በታሪኳ በሜዳዋ በዓለም ዋንጫ ጨዋታዎች ሽንፈትን ያለማስተናገድ ታሪኳን ደግሞ በእንግሊዝ ተነጥቃለች። አናውል ተስፋ ዝርዝሩን እንደሚከተለው ያቀርበዋል። የዓለም ዋንጫ ባለ ታሪኳ ብራዚል ለአሸናፊነት ቅድሚያ ግምት ብታገኝም በታሪክ ግን ኖርዌይን አሸንፋ አታውቅም። ከዚህ ቀደም በሁለቱ ሀገራት መካከል በተደረጉ 4 ጨዋታዎች ኖርዌይ በሁለቱ አሸንፋ በሁለቱ አቻ በመውጣት የታሪክ የበላይነት ያላት ሲሆን በተለይ በ1998ቱ የዓለም ዋንጫ ብራዚልን 2-1 ያሸነፈችበት ታሪክ ዛሬም ድረስ በታሪክ ማስታወሻነት ተመዝግቦ ይገኛል። ከ28 ዓመታት ቆይታ በኋላ ወደ ዓለም ዋንጫው የተመለሰችው ኖርዌይ እስካሁን 5 ግቦችን ባስቆጠረው ከፍተኛ ብቃት ላይ በሚገኘው ኤርሊንግ ሃላንድ በመታገዝ የብራዚልን ተከላካዮች ለመፈተን ተዘጋጅ ነበር የገባችው። በአንጻሩ በአሰልጣኝ ካርሎ አንቸሎቲ የሚመራው የ24 ዓመታት የዋንጫ ጦቱን ለመቀልበስ የቆረጠው የብራዚል ብሔራዊ ቡድን በቪኒሺየስ ጁኒየር ድንቅ ብቃት የታጀበ አስፈሪ የማጥቃት እንቅስቃሴ ያደርጋል ተብሎ ተጠብቆ ነበር። የኖርዌይ ተከላካዮችም እስካሁን ባደረጓቸው ጨዋታዎች ግብ ሳይቆጠርባቸው የወጡበት አጋጣሚ ያለመኖሩ ለብራዚል የፊት መስመር ተጫዋቾች ሰፊ እድል ሊፈጥር እንደሚችልም ብዙዎች ገምተው ነበር። ሆኖም ግን በአስደናቂ አጨዋወትና መከላከል ኖርዌይ ብራዚልን 2-0 በማሸነፍ ወደ ቀጣዩ ዙር ስታልፍ በብራዚልም ያለመሸነፍ ታሪኳን አስቀጥላለች። በሌላ የ16ቱ ጥሎ ማለፍ መርሃ ግብር በአዘጋጇ ሜክሲኮና በእንግሊዝ መካከል የተደረገው ጨዋታ ከፍተኛ ትኩረት አግኝቶ ነበር። በታሪኳ ሜክሲኮ ሲቲ ስታዲየም በተካሄደ በዚህ ጨዋታ ሜክሲኮች ባደረጓቸው 4 ጨዋታዎች ግብ ሳይቆጠርባቸው ለጥሎ ማለፍ መድረሳቸውና ባለሜዳ መሆናቸውን ተጠቅመው እንግሊዝን እንደሚፈትኑ ተገምቶ ነበር። ሜክሲኮም በታሪኳ በሜዳዋ ባደረገችው 10 የዓለም ዋንጫ ጨዋታዎች ሽንፈት አለማስተናገዷም ለጨዋታው ትልቅ ስነልቦናዊ በላይነትን ይሰጣታል ተብሎ ነበር። በአሰልጣኝ ቶማስ ቱዌል የሚመራው የእንግሊዝ ብሔራዊ ቡድን በበኩሉ በአምበሉ ሃሪኬን ድንቅ ግብ አስቆጣሪነት ላይም እምነት ጥሎ ወደ ሜዳ ገብቷል። ሃሪኬንም እስካሁን በውድድሩ 5 ግቦችን በማስቆጠር በዓለም ዋንጫ ታሪክ በ13 ግቦች የእንግሊዝ የምንጊዜም ከፍተኛ ግብ አግቢ መሆን ችሏል። የእንግሊዝ ብሔራዊ ቡድን ኳስን ተቆጣጥሮ መጫወት የሚመርጥ ሲሆን በአንጻሩ በአሰልጣኝ ሃቪየር ኢጌሬ የሚመራው የሜክሲኮ ቡድን ይበልጥ ቀጥተኛ በሆነና ከፍተኛ ጉልበት በሚጠይቅ ፈጣን አጨዋወት ስኬታማ መሆን ችሏል። እንግሊዝ ከ1986 ወዲህ በሁሉም ውድድሮች ሜክሲኮን ባገኘችባቸው ያለፉት 4 ጨዋታዎች ተከታታይ ድል በማስመዝገብ የበላይነቱን ለጨዋታው አቅርባለች። እንግሊዝም በተማመነችበት ድንቅ ልጇ ግብ አስቆጣሪው አምበሉ ሃሪኬን
አንድ ግብና በቤሊንጋም ባስቆጠራቸው 2 ግቦች ታግዛ ሜክሲኮን በማሸነፍ ቀጣዩን ዙር ተቀላቅላለች። በሩብ ፍጻሜም ከብራዚል አሸናፊያ ኖርዌይ ጋር ትገናኛለች። ዛሬም ቀጥሎ በሚካሄደው 23ኛው የዓለም ዋንጫ የጥሎ ማለፍ ጨዋታ ፖርቹጋል ከስፔን፣ አሜሪካ ከቤልጂየም የሚያደርጉት ጨዋታ ይጠበቃል። አሜሪካዊው ግብ አስቆጣሪ ፍሎሪን ባሎጎን አሜሪካ ከቦስኒያ ጋር ባደረገችው ጨዋታ በቀይ ካርድ ወርቶ ለዛሬ ጨዋታ አይሰለፍም ሲባል ፊፋ ቀይ ካርዱን አንስቶለታል። ፕሬዝዳንት ትራምፕ ኢፍትሃዊ ውሳኔን ፊፋ በፍትሃዊ ውሳኔ ቀይሮታል፣ አመሰግናለሁ ብለዋል። ይሁን እንጂ ውሳኔው የስፖርት ቤተሰቡ መነጋገሪያ ሆኗል። ከቻናል ዋን ወደ እናንተ ሲደርስ የነበረው ዜናችን ተጠናቋል። ስለተከታተላችሁ እናመሰግናለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።